በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። የቅኔ ማኅሌቱና የቤተ መቅደሱ ግርማ ሞገሱ ናቸው። አባቶች ሊቃውንት ካህናት፣ ወንድሞች ዲያቆናት፣ በየማዕረጋችሁ ያላችሁ እንደየማዕረጋችሁ ይልቁንም በሚመቸው በማይመቸው ስፍራ ሆናችሁ በዚህ በቅድስናው ስፍራ ቃሉን ለመስማት ከሩቅም ከቅርብም የተሰበሰባችሁና እንዲሁም እግሮቻችሁ በመንገድ ላይ ያላችሁ ሁሉ በወደደንና ባፈቀረን በደሙ ዋጅቶ በገዛን በመድኃኔዓለም ስም እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ ስሙን እንድንጠራ በስሙ እንድንባረክ በስሙ እንድንቀደስ የፈቀደልን የአባቶቻችን አምላክ ስለማይነገር ስጦታው ስሙ የተመሰገነ ይሁንልን። እንዴት ዋላችሁ? እንድናመሰግነው የፈቀደልን እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዚአብሔር ስሙ የተመሰገነ ወገኖች፣ መዋልን እንደ ቀልድና ይሆናል፣ ግን በውሎ መካከል ብዙ ነገሮች አሉ። ከብዙ ነገር አስመልጦናል። ምናልባት እኛ እግዚአብሔርን የምናመሰግነው ጠዋት ተነስተን የሄድንበት ነገር ከተሳካ፣ ስራ ፈላጊው ኢንተርቪው ካለፈ እቺ ቀን ለሱ ልዩ ቀን ነች። ተማሪው በዚህች ቀን ተፈትኖ ጥሩ ውጤት ካመጣ እቺ ቀን ለሱ ልዩ ነች። ነጋዴው በንግዱ ጠዋት ወጥቶ ጥሩ ገበያ ከደራለት የዛሬው ቀንማ ልዩ ቀን ነው ይላል። ወገኖች፣ ሲሰጠን አይደለም የማይታይ ስጦታ ግን የሰጠናል። ገንዘብ የማይገዛው በትምህርት የማናልፈው በጥያቄ ብቻ የማናልፈው ብዙ ነገር ያደርጋል። ቅድም እንደጠቀስኩት ሰው በትንታ ሊሞት ይችላል፣ እየበላ እየጠጣ። ሰው በእንቅፋት ሊሞት ይችላል። ሰው በመኪና አደጋ ሊሞት ይችላል። አንዳንዴም ለአንዱ የተቃጣው ዱላ እዛ ላይ ድንጋይ ላይ ያልፍና አንዱ ድንጋይ ላይ ያለ ጊዜው ሊሞት ይችላል። ለዚህ ነው አባቶቻችን ቀን ከሚወረወረው ሌሊት ከሚሽከረከረው አንተ ጠብቀኝ ወገኖች። ስለዚህ በሰላም ጠብቆ ሳምንታቶችን አሳልፎ እንደገና ቀኑንም በሰላም ጠብቆ እቅፍ ድግፍ አርጎ እንደ ሐዋርያቶችን ከተለያየ መንደር ውስጥ ነው የጠራቸው። ሲጠራቸው ግን ሊኮንናቸው አይደለም። ሲጠራቸው ሊፈርድባቸው አይደለም። ሲጠራቸው መከራ ሊጭንባቸው አይደለም። ከመንደር የጠራቸው ሊያጸድቃቸው፣ ርስቱን ሊያወርሳቸው፣ እናንተን መሰል ካሉ መንደር ውስጥ ማንም ሳያስገድዳችሁ የመጥሪያ ደብዳቤ ሳይመጣ ይሄ የመረጣችሁ እግዚአብሔር ደግሞ ዝም ብሎ አልጠራችሁ። የጠራችሁ የቀደመውን ኃጢአት የቀደመውን በደላችሁ ደምስሶ እንደ ቅዱሳን ልጆች ሊላችሁ በግራ ሊያቆማችሁ ሳይሆን በቀኙ ሊያቆማችሁ
እናንተ እርጉማን ከኔ ሂዱ ብሎ ወደ ጨለማው ሳይሆን ወደ ምስራቁ ሊያረጋችሁ ጠርቷችኋል። ስለዚህ የጠራን አምላክ ደግሞ ደስ ብሎን ልናመሰግነው፣ ደስ ብሎን ስሙን ልናወድሰው ይገባናል። ይሄ ጥበቃ በሰው ቢሆን ኑሮ ስንት በከፈልን ነበር። ስለዚህ ክፍያ የማይጠይቅ እግዚአብሔር አምላክ ትጉህ እረኛ እሱ ለጠበቀን ደግሞ ልናመሰግነው ይገባል። የምስጋና ተቃዋሚ የሆነው ጥንት ጠላታችን ዲያብሎስን የድንግል ማርያም ልጅ ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን እየቀጠቀጠ ከእግራችን በታች ያስገዛልን። አሜን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር የሰላም አምላክ እንጂ የውከት አምላክ አይደለም። በቅዱሳን አብያተ ክርስቲያናት ሁሉ እንዲሁ ነው። በቅዱሳን አብያተ ክርስቲያናት አስቡ። በአዳራሽ ሁሉ አይደለም ያለው፣ በመጋዘን ሁሉ አይደለም ያለው፣ በመንደር ሁሉ አይደለም ያለው፣ በድንኳን ሁሉ አይደለም ያለው። ለይቶ የተናገረው በቅዱሳን አብያተ ክርስቲያናት ስጋው በሚቆረስበት፣ ደሙ በሚፈስበት፣ ስሙ በሚጠራበት በቅዱሳን አብያተ ክርስቲያናት ሁሉ እንዲሁ ነው። ርዕሳችን ነው እየተነጋገርን የከረምንበት። የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች እንሆናለን አለ። የመጀመሪያ እምነቱን አጽንቶ መጠበቅ ጊዜ ያመጣውን አይደለም፣ ዘመን ያመጣውን አይደለም፣ በንፋስ የመጣውን አይደለም፣ በእርዳታ የመጣውን አይደለም። ሰው አመለካከቱን ነው የሚቀይረው። ሰው ክፉ ባህሪው ነው የሚቀይረው። ሃይማኖት፣ አገር፣ እናት አይቀየርም። ጌታ ኢየሱስ ክርስቶስ ይወድሃል ለሚሉት ይሄ ድምፅ ይሄ ቃል ለነሱ ነው። ጌታ ይወድሃል፣ ጌታን ብቻ እመን፣ መዳን በጌታ ብቻ ነው ለሚሉት መጽሐፍ ቅዱስ እንዲህ አለ። ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 3 ቁጥር 12 እንዲህ አለ። ጌታ ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ሲመጣ ከቅዱሳኑ ጋር ቅዱሳን አያስፈልጉም ለሚሉት ቅዱሳን ምን ያደርጉላችኋል ለሚሉት የቅዱሳንን ስም አትጥሩ ለሚሉት ጌታ ኢየሱስ ክርስቶስ ከቅዱሳኑ ጋር በክብር ሲመጣ አለ። ከቅዱሳኑ ጋር ብቻውን አይመጣም። ከወዳጆቹ ጋር፣ ካከበራቸው ጋር፣ ካጸደቃቸው ጋር በክብር ሲመጣ አለ። ምን እናርገው? ይሄንን ቃል ምን እናርገው? ይሄን ቃል እንሰረዘው ወይስ እንቅደደው? የማይታለፍ ነው። መሰረት ሰርዝ ይሆናል። ቃሉ ስለማይስማማ ስምን እግዚአብሔር በሥላሴ መዝገብ ላይ ሰርዘዋል። ቢዋጥልም ባይዋጥልም እግዚአብሔር የተናገረው ኃይለ ቃል ከቅዱሳኑ ጋር ቅዱሳን መላእክትን አስከተሉ እንደየነገዳቸው ጻድቃን ሰማዕታትን አስከትሎ ስለ ስሙ የተሸለቱትን ስለ ስሙ መከራ የተቀበሉትን ስለ ስሙ መከራ ስቃይ የተቀበሉትን ያከብራቸዋል። ዝም ብሎ አይደለም የሚመጣ፣ ዝም ብሎ አይደለም። በሚመጣበት ሰዓት በዙፋኑ ላይ ይቀመጣል። እንዲህ ይላል፣ አሕዛብ ሁሉ በፊቱ ይሰበሰባል።
እረኛውም በጎቹን ከፍየል እንደሚለይ እርስ በርሳቸው ይለያቸዋል። አሕዛብ ሁሉ በፊቱ ይሰበሰባሉ። የሚያምነው የማያምነው፣ የካደው ያልካደው፣ የተጠመቀው ያልተጠመቀው፣ አሕዛብ ሁሉ በፊቱ ይሰበሰባሉ አለ። በምን? በዳግም ምጽአት ጊዜ፣ በምጽአቱ በፍርዱ ሰዓት፣ ውሳኔ በሚያስተላልፍበት ሰዓት፣ ደሞዝን በሚከፍልበት ሰዓት፣ የመጨረሻ ሰዓቷ ላይ አሕዛብ ሁሉ በፊቱ ይሰበሰባሉ። አሕዛብ ሁሉ እረኛው በጎችን ከፍየሎቹ። በግ ፍጡር ነው ፍጡር አይደለም? ፍጡር ነው ፍጡር አይደለም? ፍየል ፍጡር ነው ፍጡር አይደለም? ፍጡር ነው። ለምን እንዲህ አለ? እረኛው አለ። እረኛችን ማን ነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር እረኛዬ ነው ይላል ቅዱስ ዳዊት። እረኛዬ ነው፣ በለመለመ መስክ ያሰማራኛል፣ በዕረፍት ውኃ ይመራኛል። የሚያስደነግጠኝ ማን ነው? የሚያስደነግጠኝ ማን ነው? እግዚአብሔር እረኛዬ ነው፣ የሚያሳጣኝ አንዳችም ነገር እንኳን የለም። እረኛ በጎችን ከፍየሎች ይለያቸዋል። በግ በተፈጥሮዋ የተረጋጋች ነች። በግ ፍየል በኃጥአን ይመሰላል። በግ በክርስቲያኖች ሕጉን ስርዓቱን በሚጠብቁ አማኞች በምዕመናን ይመሰላል። እግዚአብሔርን የሚያምን ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የሚያምን ሰው ወገኖች ሁሉ ነገር ለእግዚአብሔር ይሰጣል። ለበቀል አይነሳሳም፣ ለክፋት አይሯሯጥም። ኃጢአት እንኳን ቢሰራ አምላኬ ሆይ ይቅር በለኝ ይላል። አምላኬ ሆይ ይቅር በለኝ ማረኝ እባክህ ይለዋል። ኃጥአን ግን አምላካቸውን አይጠሩትም፣ ይረሱታል። ፍየል በኃጢአተኛ ሰው ትመሰላለች። ጩኸቷ ይሰቀጥጣል፣ ጩኸቷ ይረብሻል። ኃጢአተኛ ሰው እንዲህ ነው። ኃጢአተኛ ሰው እንዲህ ነው ወገኖች። በሰው ዘንድ ይጠላል፣ በፈጣሪ ዘንድ ቅቡልነት የለው። ፍየል እፍረቷን ገልጣ ነው የምትሄደው። አይታችኋት ከሆነ ጭራዋ እፍረቷን ገልጣ ነውሯን እንኳን አሸፍንም። ኃጢአተኛ ሰው እንዲህ ነው። ስርቆቱ፣ አመንዝራው፣ ቃልቻ ቤቱ፣ ዘረኝነቱ፣ ሃይማኖት መካዱ ምንም አይመስለው። አምላክን ያሳዘነ መስሎ አይታየው ወገኖች። አምላክን አሳዝኖ ማሳዘኑን እንኳን አይረዳ። በግ እፍረቷን ሸፍና ነው የምትሄደው። ክርስቲያን ተረጋግቶ ነው የሚሄደው፣ ተረጋግቶ። ስለዚህ አሕዛብ ሁሉ በፊቱ ይሰበሰባሉ አለ። አሕዛብ ሁሉ ያመነው ያላመነው ማለት ነው። አሕዛብ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ እሱ ግን ይፈረድበታል እንዳለ ሁሉ። ስለዚህ ፍርዱን ለመቀበል አሕዛብ ሁሉ በምጽአት ጊዜ የሞተ ሁሉ ይነሳል። ምን ያለ ሁሉ የሞተ ሁሉ በየቤተ ሃይማኖቱ የሞተ ሁሉ ምድር መቼም ምድር ነችና አልቀበልም አትልም። ሁሉንም አጋድማለች፣ ሁሉንም አስተኝታለች በጉድጓድ ውስጥ። ጌታ በመጣ ጊዜ ግን እነዚህ የሞቱ ሁሉ በሚካኤል መለከት ነፊነት በክርስቶስ ኃይል የሞተ ሁሉ ይነሳል። ዋጋውን ለማግኘት ብድሩን ለማግኘት የመጨረሻ ሰዓት የመጨረሻ ደውል ይግባኝ የማይባልበት
ቆይ ታገሰኝ፣ አንዴችን ነገር አስተካክዬ ልምጣ የማይባልበት ትሰለፋለህ፣ ይሰለፋል። ስለዚህ እንዲህ ይላል፣ እረኛ በጎቹን እንደሚለይ ይለያቸዋል። እረኛ በጉን ከፍየል እንደሚለይ ሁሉ ይለያቸዋል። በጎችን በቀኙ ፍየሎችን በግራ ያቆማል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን። የማን ብሩካን? የማን ብሩካን? የአባቴ ብሩካን። ኑ ዓለም ሳይፈጠር፣ ዓለም ከመፈጠሩ ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥተ ሰማያትን ውረሱ። ምን ውረሱ? ምን ውረሱ? መንግሥተ ሰማያትን። እንዴ በምን? በተጋድሎ ጸንተ ስለተገኘ፣ በተጋድሎ በጾም በጸሎት በስግደት መከራውን ታግሰ ስለተገኘ መንግሥተ ሰማያትን ውረስ። ሰው እንኳን ለመንግሥተ ሰማያት ቤተ መንግሥት እንኳን ለመግባት ገኔ ይታኮስ የለ እንዴ? ቤተ መንግሥት እዚች ቤተ መንግሥት ገብቶ ለመቀመጥ ወንበር ላይ እንዴ! ያውም እኮ ወንበር ላይ ተቀምጣ እኮ እድሜ ልክን እኮ አትኖርም እስከ ፍጻሜ ድረስ ትሞታለህ እንዴ! መሪንን ያሉ ሰዎች እንኳን ዙፋን ላይ ተቀምጠው ሞቶ የለ እንዴ? ቤተ መንግሥቱ መቼ አዳናቸው? ጠባቂ መቼ ጠባዳ ነው? ስልጣኑ መቼ ጠበቀው? ገንዘቡ መቼ አዳነው? እግዚአብሔር ሲገባ እኮ አይታይም፣ መጥቶ ሲወጣ ነው የሚታየው። እግዚአብሔር እንዲህ ነው። ለምንድን ነው ፍየል ያላቸው? በፍየል የመሰላቸው ኃጥአንን ነው። ደካሞችን፣ በእምነት ደካማ የሆኑትን በጾም በጸሎት በስግደት መጽናት ያቃታቸው፣ በመስቀል ማሰራቸው ያፈሩትን፣ ነጠላ በመልበስ ያፈሩትን፣ ሕግና ስርዓቱን መጠበቅ ያቃታቸውን፣ ተልፈስፍሰው የወደቁትን የዚህን ዓለም ገዢ ሰይጣንን አባት ላደረጉ እነዛን በግራቸው ያቆማል አለ። ደካማ ናቸው፣ በግራ ያቆማቸዋል። በቀኝ ያሉትንስ ቀኝ ጾሙንም ጸሎቱንም ስግደቱንም ማጣቱንም ማግኘቱንም ጌታ አንተ ታውቃለህ የሚሉ እየተራቡ አንተ ታውቃለህ። መከራ ችግር እየደረሰባቸው ሃይማኖት አልቀይርም ለሚሉ ጀግኖች እራባለሁ እንጂ እጠማለሁ እንጂ ለእንጀራ ለዳቦ ብዬ ለፍርፋሪ ብዬ የ80 ቀን ልጅነቴን ክርስትናነቴን ክሬን አልበጥስም ለሚለው ለጠንካራው ክርስቲያን ለጠንካራዋ ክርስቲያን እንዲላችኋል፣ በቀኙ ኑ መንግሥተ ሰማያትን ውረሱ። ተርቤ አበልታችሁኛልና፣ አንድ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም አላውን እንግዲህ ጸድቀሃል፣ በቀኙ ቆመሃል እኮ ሆናል ቆመሃል። በቀኙ ካቆመ በኋላ ደሞዙን ከተቀበልክ በኋላ መቆሚያን መግቢያህን ካረጋገጥክ በኋላ አንተ ኃጥእ አትባልም፣ አንቺ ኃጥእ አትባይ። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳ ሆነ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁ ለእኔ አድርጋችሁልኛል ይላል። ለእኔ አደረጋችኋል። ለተናናሾቹ በስሜ ለተማጸኑት
ባከበርኳቸው ቅዱሳን ለሚማጸኑት፣ ለተራበው፣ ለተጠማው፣ ለተገፋው እጅህን ዘርግተሃል። ወንድሜ ምጽዋት እኮ ያለው የጽድቅ መንገድ ያለው እኮ ኦርቶዶክስ ሃይማኖት ጋር እኮ ያለው የመጽደቂያ መንገድ እኮ ቀን የጨለመበት ቀን የጣለው የዕለት ጉርስ ያጣው የዕለት ልብስ ያጣው የዓመት ልብስ ላጣው ሁሉ የት ነው የሚመጣው? ቤተ ክርስቲያን መጥቶ እኮ ነው በየገረገራው ወራቶችን እየቆጠሩ ቀናቶችን እየቆጠሩ ስለ ቅድስት ልደታ ማርያም ይላሉ፣ ስለ ባታ ማርያም ይላሉ፣ ስለ ፍቅረ እግዚእ ቅዱስ ዮሐንስ ይላሉ፣ ስለ ገብረ መንፈስ ቅዱስ ይላሉ፣ ስለ ቅዱስ አርሴማ ይላሉ፣ ስለ አብርሃሙ ሥላሴ ይላሉ፣ ስለ አባ ኪሮስ ይላሉ። ትዘክረዋለህ። እንደ ቀልድ የምትሰጣት ሳንቲም የኃጢአትን ቁስል ታደርቃለች። ሌላው ቤተ ሃይማኖት ትፈነዳለህ እንጂ ማንም አይሰጥህም። ማርያምን ነው ማለት የለም ወይ ፍንክች የኔ ቢጤ እዛ አይቀመጥም። ሳይሞክረው ቀርቶ ነው። ችግር እኮ የማያስሞክር ቦታ የለም። ሄደዋል የኔ ቢጤው ኢየሱስ ኢየሱስ አለ። ልቡ ፈነዳ። ልቡ ፈነዳ። አባቴ ጊዜውን ገደለ። የሚሰጠው የለም። ወደዚሁ መጣ። ወደዚሁ በረከት ወዳለበት በረከት አባቶች ይላሉ ሲናገሩ የሰማሁትን ነው። በ1977 ዓመተ ምህረት ኃይለኛ ረሃብ ነበር ይላል። ኃይለኛ ረሃብ የሰው ልጅ እንኳን እንጀራ ሊበላ ዳቦ ብርቅ የሆነበሳ ደረቅ ዳቦ ብርቅ በሆነበሳ ቤተ ክርስቲያን ግን የኔ ቢጤ ሁሉ ተሰብስቦ ዳቦ ሳይሆን እንጀራ ነበር የሚበላ። ምን ነበር የሚበላው? እንጀራ። ይሄ በታሪክ መጽሐፍ ተጽፎላል። አዲስ አበባ ዩኒቨርሲቲ ተጽፏል። እንዲህ ስናወራ ተረት ነው ይሉናል። እንዴት ብለን እንናገር? ዳቦ አልነበረም፣ እንጀራ ይበላ ነበረ። ደሃው ቤተ ክርስቲያን መጥቶ እንጀራ በልቶ ልጆቹንም ለልጆች ይዞ ያበላ ነበረ። ይቺ የእንጀራ ስፍራ፣ ይቺ የበረከት ስፍራ፣ የሕይወት የሥጋ ረፍት ያለባት ቦታ ወንድሜ፣ ከዚህ በረከት ስፍራ አውጥተው ሕይወት ወደ ሌለበት ይፈልጋል። እባክህ እምቢ በል። እግዚአብሔር ስም ወደሚጠራባት ና። እባካችሁ እንዲህ ይላል። ፍየሎችን ደግሞ ምን ይላቸውን ክርስቶስ በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣን ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ። ወደ ዘላለም እሳት። ወደ ምን? የዘላለም። አሁን እኛ እዚህ ምድር ላይ ችግሩ፣ ረሃቡ፣ ስራ ማጣቱ፣ በሰው ዘንድ መጠላቱ ምርር ሲለን ሰው ጠላኝ፣ ስራውም ጠመመ፣ ኑሮም ከበደኝ ትልና እችን 40 እና 50 ዓመት መቆየት አቅቶን መከራ ማሸነፍ አቅቶን ሄደን በሲባጎ ትታነቃለህ፣ ወይም ደግሞ በእርስ በጥብና ትጠጣለህ። ያው ምኮችን ለ50 እና 60 ዓመት ለምትቆይባት። እሺ የዘላለም እሳት አለ። ወደ ዘላለም ስትገባ እኮ ገደብ የለው። በዚህ ቀን ረፍት አገኛለሁ፣ በዚህ ቀን ትንሣኤ ያለኛል። የዘላለም እሳት መታነቅ የለም፣ እዛ መርዝ መጠጣት የለም፣ ማምለጥ የለም፣ ጥርስ ወደ ማፏጨት ወደማይጠፋው እሳት፣ እናት ልጇን ወደማታድንበት፣ ወገን ማዳን የማይችልበት አቤት ጩኸት፣ አቤት ዋይታ፣
ኃጥአን ያን ጊዜ ይጮኻሉ፣ ጌታ ሆይ አድነን ይላሉ። እናንተ ርጉማን አላቃችሁም ይላችሁ። ምን ይላችኋል? አላቃችሁም። አላቃችሁም ከመባል መድኃኔዓለም ይሰውረን ወገኖች። አላቃችሁም ከማለት ይደውረ መድኃኔዓለም አምላክን የሚያክ ፈጣሪን የሚያክ ፈጥሮ ካለመኖር ወደ መኖር አመጥቶ አላቃችሁም። ይከብዳል፣ ይከብዳል። በፈጣሪ አላቅህም ከመባል እግዚአብሔር ይጠብቀን ወገኖች። እናት እንኳን ልጅ አይደለም ብላ እንኳን ስትክድ እንዴት ይከብዳል፣ እንዴት ይከብዳል። ያውም በፈጣሪ አላቅህም መባል። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬ አልጠየቃችሁም። እነሱም ደግሞ ይመልሱና ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አየን መቼ አይተን አላገለገልህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱስ እንኳን ለእኔ ደግሞ ስላላደረጋችሁ ብሎ ይመልስላችኋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። እነዛ ግን ወደ ዘላለም ቅጣት ይጣላሉ። ወደ ዘላለም ቅጣት ይግባኝ ማረኝ ወደማይባልበት፣ ሚካኤል ገብርኤል ወደማይባልበት፣ ድንግል ማርያም ተክለ ሃይማኖት ወደማይባልበት የዘላለም ስቃይ፣ የዘላለም ኩነኔ ትጣላለች፣ ትጣያለሽ። ይሄ ድምፅ እንኳን ተጥለውበት አይደለም፣ እንኳን ገብተውበት አይደለም፣ ቃሉ እንኳን ሲሰማ ሲነበብ ከእግር ጥፍር እስከ ራስ እንኳን ይነዝራል። ወገኖች ልቦና ላለው ልቦና ለሰጠው ሰው እድል ፈንታችን የት ይሆን? የት ይሆን? የኔና የናንተ በግራ ወይስ በቀኝ? ከበጎች ነን ወይስ ከፍየሎቹ? ከምስራቅ ወይስ ከምዕራብ? ከጨለማው ከየትኛው ነው የቆምነው? ይሄን ለማምለጥ ነው ወገኖቼ። በሚመቸውም በማይመቸውም ስፍራ አሁን መጣችሁ ቁጭ አላችሁ ቆማችሁ ቃሉን መስሉ። ከዚህ ፍርድ ለማምለጥ ነው። ከዚህ ቃላት ለማምለጥ ነው። በሚመቸውም በማይመቸውም ስፍራ ቁጭ ብለህ ቃል እግዚአብሔርን መስማ። ለምን? ቃሉ አስመላጭ ነውና፣ ቃሉ አዳኝ ነውና፣ ቃሉ ሞገስ የሚሰጥ ነውና። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ብስራት ማለት ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በመልአኩ በቅዱስ ገብርኤል አብሳሪነት የተጸነሰበትን ቀን ለይታ ታከብራለች። የተጸነሰበትን ብላ የተጸነሰበትን ጌታችን መድኃኒታችን ኢየሱስ ክርስቶስ የተጸነሰበት ቀን ብላ ታከብራለች። ሌላ ጋር አለ እንዴ? ሰምታችኋል? አንብባችኋል? አይታችኋል? የለም። ሁለተኛው በዓል ልደት ትለዋለች የሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 20። ልደት ማለት በዓመት አንዴ ታከብራለች። ይሄንን አቤት በዓላት ናት። ይሄ በዓመት አንዴ ጌታ ኢየሱስ ክርስቶስ ተጸንሶ አልቀረ፣ የኛን ሥጋ ለብሶ ተወለደ። የ15 ዓመቷ ብላቴና ድንግል ማርያም ፈጣሪዋን ወለደች ብለን የክርስቶስን ልደት እንዘክራለን፣ እናከብራለን። ሶስተኛው ጥምቀት የማቴዎስ ወንጌል ምዕራፍ 3 ቁጥር 1 ከመጽሐፍ ቅዱስ አትወጣም ቤተክርስቲያን። ወንጌል አሰብክም
ከዚህ በላይ ምን ወንጌል አለ? አሁን የጠቀስኩት ምንድነው? ገር ድርሳን ታምር ነው እንዴ? አይደለም። አዋልድ መጽሐፍ ነው እንዴ? አይደለም። ተረት ተረት ነው እንዴ? አይደለም። እነሱ እንጂ ያለ መጽሐፍ ቅዱስ ነው የጠቀስኩት። አሁን እንዴ ሰው መጽሐፍ ቅዱስ ከተቀበለ ከዚህኛው ጿሚ ነኝ ከዚህኛው በላለሁ አይቻልም። ሶስተኛው ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበትን በዓል ወደ ዮርዳኖስ ሄዶ የኃጢአትን ደብዳቤ የአዳምን የደመሰሰበት ቀን ብላ ታከብራለች። አራተኛው ደብረ ታቦር የማቴዎስ ወንጌል ምዕራፍ 17 አራተኛው ደብረ ታቦር ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በክብር ነጭ ጻዳ ሆኖ ለደቀ መዛሙርቶች የታየላቸው የምወደው ልጅ እሱ ነው የሚላችሁን ስሙ የተባለበት ለይታ ታከብራለች። በዓመት አንዴ አበይት በዓላት። አምስተኛው ሆሳዕና የሉቃስ ወንጌል ምዕራፍ 19 ቁጥር 29 የሉቃስ ወንጌል ምዕራፍ 19 ቁጥር 29 ሆሳዕና ብላ በጌታ ስም የሚመጣ ብሩክ ነው እያለች በጌታ ስም የሚመጣ እሱ ብሩክ ነው። ሆሳዕና ባሪያ በአህያ ውርንጭላ የተቀመጠበት የታሰረችውን ፍቱና አምጡ ያለበትን ቀን ታከብራለች። ከስራት የተፈታንበት ከስራት ነፃ የወጣንበት የተናቀችውን አህያ ንጉሡ ያከበራ ተንቀን ተዋርደን በነበርንበት ሰዓት ጌታችን ኢየሱስ ክርስቶስ ይህ የተናቀውን ሥጋ የእኛን የደካሞቹን ሥጋ ለብሶ ተዋህዶ ያከበረበትን ቀን ነፃ ያወጣንበትን ቀን ሆሳዕና ባሪያ በጌታ ስም ይመጣ እሱ ብሩክ ነው እያለች ትዘክራለች። ስድስተኛው ስቅለት የማቴዎስ ወንጌል ምዕራፍ 27 ቁጥር 35 ስቅለቱን የዕዳ ደብዳቤያችሁን የሰረዘበትን ቀን ጥልን በመስቀሉ ገደለ ሰላምን ለሰው ልጅ ያደለበትን ቀን ስለ ዓለም ቤዛ ሆኖ የተሰቀለበትን ቀን ሳዶር፣ አላዶር፣ ዳና፣ አዴራ፣ ሮዳስ በተባሉ ችካሮች የተቸነከረበትን ቀን አቤት እጁን ወጥረው ክንድና ክንዱ አጥንትና አጥንቱ እስከሚለያይ ድረስ የሰው ልጅ ጥንካሬ የሰው ልጅ ጭካኔ አምላክን የሚያክል በሚስማር እንደ እንጨት የቀበቀቡት የማልበቃ ብሏቸው ጎኑን በጦር የወጉበት ቤተ ክርስቲያን ግን ትዘክረዋለች፣ በየዓመት ታስታውሰዋለች። ከዚህ በላይ ምን ማወቅ አለ? ክርስቶስ ከዚህ በላይ ምን መረዳት አለ? በመድኃኒዓለም እንደነሱ አቧራ ማምነን ነው ማወቅ? እንደነሱ ማበር ነው ማወቅ? ካላበድን ክርስቶስን አናውቀው። እኛ በአፍ አይደለም በተግባር ነው የክርስቶስ ይሁን ነው። በተግባር ስርዓቱን ጠብቀን ሕጉን ጠብቀን ዋጋ የከፈለበትን 1 2 3 ብለን ቆጥራ ቤተክርስቲያን በዓሉን ታከብረዋለች። ጌታ 1 2 ብላ ከተጸነሰበት እስከ ጰራቅሊጦስ ታከብረዋለች። ሰባተኛው ትንሣኤ የማቴዎስ ወንጌል ምዕራፍ 28 ቁጥር 1 ትንሣኤ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ አልቀረም። ሞትን ድል አድርጎ
መቃብርን አሸንፎ ተነሳ ብላ በዓመት አንድ ቀን ምን ታረጋለች? ኧረ ምን ታረጋለች? ታከብራለች። መድኃኔዓለም እኛንም ያክብረን ወገኖች። ታከብራለች። ምን ብላ ታከብረው ግን? ምን ብላ? ክርስቶስ ምን ብሏል ብላ? ተነሳ። የከበዳችሁ መከራ ያንሳላችሁ፣ የጨነቃችሁ መከራ ያንሳላችሁ። እንደ መቃብር የከበዳችሁ ኑሮ፣ ችግር፣ ስራ ማጣቱ፣ ጤና የከበዳችሁ እንደ መቃብር የከበዳችሁ መድኃኔዓለም በዕለተ ቀኑ እግዚአብሔር አምላክ የከበዳችሁን ያንሳላችሁ፣ ያንሳላችሁ። እንደ ከበዳችሁ አትቀሩ። ማርያምን ነው የምላችሁ። እንደ ከበዳችሁ አትቀሩ። በኑሮ መቃብር ውስጥ እንደተቀበራችሁ አትቀሩ። በማጣት መቃብር ውስጥ እንደተቀበራችሁ አትቀሩ። በበሽታ መቃብር ውስጥ እንደተቀበራችሁ አትቀሩ። ማርያምን ነው የምላችሁ። እመኑ። የቀን የጊዜ ጉዳይ እንጂ ችግርን ማጣትን ማሸነፋችሁ አይቀርም። አሸንፋችሁ እንደ ዶሮ ቆሻሻችሁን አራግፋችሁ ተነሳችሁ አምላካችሁን ታመሰግናላችሁ። ሩቅ አይደለም፣ ቅርብ ነው። ከእናንተ የሚጠበቀው ቅንነት ብቻ ነው። በጎ ልቦና፣ ንጹሕ አይምሮ ብቻ ይኖራችሁ። በቃ ግድ የላችሁ። ትነሳለህ ወንድሜ፣ አይዞ፣ ተስፋ አትቁረጥ። ትነሻለሽ እህቴ፣ አይዞሽ፣ አትቆዝሚ። ዘመድ ወገን የለኝም አትበይ። ከዘመድም ከወገንም የበረታ መድኃኔዓለም አንቺ ጋር አለ። በቃ አለ። እሱን ተደገፊ፣ እሱን ያዢው፣ እሱን ተደገፊው። ሰውን አትደገፊ። ሰው ሸምበቆ ነው፣ አስቸጋሪ ነው። ሸምበቆ በተፈጥሮ አቅም የለውም። እሱም ይሰበርና ሸምበቆ እንደገና ስንጥሩ ደግሞ አንቺን ይወጋሻል። ሰው ተደግፈሽ ችግር እንኳን ትንሽ ቢያሳልፍልሽ እድሜ ለሌል ትበል እኔ እኮ ነው ያሳለፍኩላት እያለ እድሜ ልክሽን ቁስሽን እያነሳ እንድትታመም ያደርግሻል። ሰው ክፉ ነው። ቀንን ቢያሻግርህ ሁልጊዜ ቀንን ዘመም ባለ ጊዜ ቀንህ እድሜ ለኔ ይበል ይልሃል። እኔ እኮ ነኝ አንተ ከዛ ትቢያ ከዛ ምናምን ያንትቼ ሰው ያረኩ ተነሳ እንደ እያለ ችግርን ወደ ኋላ እንድታስብና እንድታለቅስ ያደርግሃል። ግዴለህም። እግዚአብሔርን ተደገፈው። ግዴለህ። አምላክን ተደገፍ። እሱን ከተደገፍክ የማይቻለው ነገር ትወጣዋለህ። አባቶቻችን ቅዱሳን እሱን ተደግፈው ያጡት ነገር የለም። የማይቻለው ችሎታ እሳትን ተረማምደው አልፈዋል። እሳት እየሆነ እየተንቀለቀለ እየነደደ ስለ ክርስቶስ ስም አባቶይ አንተ ከኛ ጋር ነህ ብለው ስለ ስምህ ስለ ክብርህ ስለ አንተ ስም ብለህ እሳት እንጣላልናል። እሳት ውስጥ ገቡ። እግዚአብሔር ግን እሳቱን እንዲያጠፉ አደረገና እነሱ እንዲወጡ አደረገ። ሦስቱ ሕፃናት ጠላት አንስቶ በአንድም በሌላ መንገድ ወደ እስር ቤት ሊጥል ይችል ይሆናል። ወደ ስራ ማጣት ሊያወጣ ይችላል። ግን አይዞ መጣል ባንተ አልተጀመረም። ዳንኤልም በወዳጆቹ ዳንኤልም በሰዎች ተጥሏል ወደ አንበሳው ጉድጓድ። ዛሬም ጉድጓዱ ሲወደቃችሁ ሰዎች አላችሁ። እኔም አላቃችሁ፣ መድኃኔዓለምና መልአኩ የሚያውቃችሁ። የጉድጓዱ መጠን ይለያይ ይሆናል እንጂ ያልወደቀ ሰው የለም እዚህ ውስጥ። በተለያየ ነገር የወደቃችሁ ሰዎች አላችሁ። አንዳንዱ ስራ በማጣት ሊሆን ይችላል። አንዳንዱ ሰላም በማጣት ሊሆን ይችላል። አንዳንዱ እናቱን በሞት በማጣት ሊሆን ይችላል። አንዳንዱ ወገኑን በማጣት ሊሆን ይችላል። አንዳንዱ ትምህርት አልገባው በማለት ጉድጓድ ወድቆ ሊሆን ይችላል። አንዳንዱ ኑሮን ማሸነፍ አቅቶት በችግር ጉድጓዱ ሲወድቃችሁ ሊሆን ይችላል። ዳንኤልን ካነበሳ ጉድጓድ ያወጣ ከነዛ ኃይለኛ አናብስት አፍ እንዲወጣ ያደረገ እናንተንም ማያወጣበት
ምን ምክንያት አለው እግዚአብሔር? ትናንትም አለ፣ ዛሬም አለ፣ ወደፊትም አለ ክርስቶስ። ከኛ የሚጠበቀው ማመን ብቻ ነው። ስምንተኛ ዕርገት ብላ አከብረዋለች። ስምንተኛ ዕርገት ብላ የዮሐንስ ወንጌል ምዕራፍ 1 ቁጥር 9። ዘጠነኛ የመጨረሻው ጰራቅሊጦስ ብላ አከብረዋለች። የዮሐንስ ወንጌል ምዕራፍ 2 መንፈስ ቅዱስ ለሐዋርያቶች የወረደበት ቀን። ዘጠኝ አቤት ባህላቶችን ምን ታደርጋለች? ምን ታደርጋለች? የማን ብላ? አሁን የጠቀስኳቸው ነገሮች ሁሉ የፍጡር አለበት፣ የፍጡር አለበት፣ ማርያምን አለበት፣ የገብርኤል የሚካኤል ምናምን የሚል አለበት አለ። ዘጠኙ አቤት በዓላት የማን ነው ታዲያ? ከዚህ በላይ ምን ማወቅ አለ? መድኃኔዓለምን። አረ መድኃኔዓለም ይቺ አውቃ ተቀብላ ለምታከብር አማኞች እንዴት ወንጌል ይሰበካል? እንዴት ጌታን አታውቁትም ይሉናል? እንዴት ወንጌል እንስበክላችሁ ይሉናል? እንዴት መድኃኔዓለምን እናሳውቃችሁ ይሉናል? ይሄ እኮ እነሱ ጋር የለም። ይሄ ስርዓቱን እኮ አያውቁትም። ቤተ ክርስቲያን እኮ ገና ብትል ከሰማያት ሰማያት የወረደበትን እየተጸነሰበትን ብስራት ብላ አክብራ ነው። አክብራ መልአኩ ድንግል ማርያምን አበሰራት ብላ አበሰራት ብቻ አይደለም፣ ድንግል ማርያምን አከበራት ብላ አከበራት ብላ ብቻ አይደለም፣ ጸጋን የተመላሽ ሆይ ደስ ይበልሽ ያላትን ቋንቋ ተጠቅማ ነው። እኛም መልአኩ ቅዱስ ገብርኤል ጸጋን የተመላሽ ሆይ ደስ ይበልሽ እንዳለ እኛም ጸጋን የተመላሽ ሆይ ደስ ይበልሽ እንላታለን። በማን ሰላምታ? በቅዱስ ገብርኤል ሰላምታ። ይሄን ብቻ ለምታከብረው ጌታ ቤተ ክርስቲያን ስታከብር ዘጠኝ አቤት በዓላት ብቻ ሳይሆን ቤተ ክርስቲያን የምታከብረው ሰባቱን አጽዋማት ለይታ ደግሞ ታከብራለች። ክርስቶስን እያሰበች። ማንን እያሰበች? ክርስቶስን እያሰበች በየጊዜው አጽዋማትን ደንግጋ ስርዓት አብጅታ ታከብራለች። አንደኛው ጾመ ኢየሱስ ስላለች ማን ብላ? ማን ብላ? ጾመ ኢየሱስ። ጾመ ኢየሱስ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም አብይ ጾም ብላ ከሰባቱ አጽዋማት አብይ አንጋፋው የመጀመሪያው ትልቁ ጾም ትልቅ ያሰኘው ራሱ አምላካችን ኢየሱስ ክርስቶስ ስለ ጾመው ጾሙን ትጾማለች። እሱ የጾመውን ጾም። ይሄኛውስ እዛ ያለው በየመንደር ያለው ይጾመዋል። ወደ አፍ የሚገባ አያረክስም፣ ከአፍ የሚወጣ ያረክሳል እያለ አሳማውንም ሁሉንም ይህች ቤተ ክርስቲያን እኮ የምትዘክረው፣ ይህች ቤተ ክርስቲያን እኮ የምትሰብከው ጌታ የጾመውን ጾም ነው ብላ አውጃ በአደባባይ ጾማ ህዝቦቿን ተከታዮቿን ታጾማለች። አንተስ አይ አልክና አይ ጾሙን አይስማማ ቆይ አይ ጌታ ጾሞልናል። ኢየሱስ ክርስቶስ አንዴ ስለኔ ጾሟል። ስለዚህ ጾም በጌታ ተሽሯል። ኧረ እባክህ ጾም በጌታ ተሽሯል። ልቀበለው? ተቀብየዋል። ያንተን ቋንቋ አዎ ጾም በጌታ ተሽሯል። ጌታ ኢየሱስ ስለጾመልን አያስፈልግም። እሺ እሱን ተቀበልኩ፣ በጌታ ተሻረ። እሺ ክርስቶስ ሞቷል አልሞተም? እኛ ስጋ ለብሶ ሞቷል አልሞተም? ታዲያ ሞት በጌታ ተሽሯል ለምን አትልም? ለምን ትጋደማለህ? ዮሴፍ ይርክ በየመቃብሬ ለምን ትጋደማለህ? ዓመተ ኩነኔ ዓመተ ፍዳ የነበረው ዘመን 5500 ዘመን በእርግጫ ስትረገጥ የነበርከው አንተ በዲያብሎስ ከእርግጫ ያወጣችን እናትን ድንግል ማርያምን መጥቶ በሷ ላይ
ዓመተ ኩነኔ ዓመተ ፍዳ የነበረውን ዘመን ዓመተ ምሕረት የሰላም ዘመን ያደረገልህ ከእሷ የወሰደው እኮ ነው አንተ። እሷ እኮ ነች መድኃኒት አንተ። እስኪ አንድ ነገር ጠይቃችሁ፣ ትታመማላችሁ አንድ ሰው ታሞ ሆስፒታል ይሄዳል አይደል? ይሄዳል፣ ይታከማል፣ በሽታው ይገኛል። ከዛ በኋላ ያ ዶክተሩ ምንድነው ይሰጣችሁ? አቤት ዶክተር ራሱ ምን ይሰጣችኋል? ምን ያደርግላችሁ? ያዝልሃል አይደል እንዴ? ይሄን መድኃኒት ግዛ ከፋርማሲ ይላል አይደል? ነው አይልም? ያን ወረቀት ይዘህ ፔፐሩን ይዘህ ፋርማሲ ትሄዳለህ። ፋርማሲው ዝግ ከሆነስ መግዛት ይቻላል? ዶክተሩ ብቻ ታክማል፣ ዶክተሩ አይቷል፣ በሽታ ተገኝቷል። ግን ብቻ መድኃኒቱን ሳትገዛ መዳን ይቻላል? ይቻላል? ዶክተሩ ስላየህ፣ ዶክተሩ ስለመረመረሽ ከበሽታ መዳን ይቻላል? ምን ያስፈልጋል? መድኃኒቱን መግዛት። ያ መድኃኒት ደግሞ የት ነው የሚገኘው? አረ የት ነው የሚገኘው? የት ነው የሚገኘው? ፋርማሲው ዝግ ከሆነ ይገኛል እንዴ? ማግኘት ይቻላል? ስለዚህ ፋርማሲዋ ድንግል ማርያም ነች። መድኃኒትን የሰጠች ደግሞ ለዓለም መድኃኒት ማነች? ድንግል ማርያም። ስሟ የተመሰገነ ይሁን። ፋርማሲያችን የመድኃኒቱ መገኛ ቦታ፣ ዓለም ነፃ የወጣበት፣ ሰይጣን የተዋረደበት፣ ከውርደት የተነሳንበት፣ መድኃኒቱን ያገኘንበት ማነች? እሷ። አረ ማነች? ድንግል ማርያም። እሷን የሰጠን አምላካችን ስሙ የተመሰገነ። ድንግል ማርያም እጠራታለሁ። ድንግል ማርያም መድኃኒትን ወልዳ የሰጠች መድኃኒት። እቺን መድኃኒት የሰጠችኝን እንዴት እየጠላታለሁ? እንዴት ጠላታለሁ? የሥጋ እናቴ እንኳን ስትነቀፍ ደስ አይለኝም። አይደለም የሕይወት እናት የንጉሡን እናት ቀርቶ። ጨርሻለሁ። ከዚህ በኋላ መተንተን አልችልም፣ ሰዓት የለም። ሁለተኛው ጾመ ድህነት። 7 አጽዋማት አለን። ጾመ ድህነት ማለት ሮብ፣ ዓርብ። ሮብ ጌታችን ኢየሱስ ክርስቶስ አይሁዶች ክርስቶስን ለመያዝ ተማከሩ፣ ሴራ ጠነሰሱ ብላ ሮብን ትዘክራለች። አቤት እቺ ቤተ ክርስቲያን ሁልጊዜ ሮብ ትዘክሯለች። ጌታ ኢየሱስ ክርስቶስ ለኔ ሲል እኮ አይሁዶች በክፋት በምቀኝነት ደባ የመቱበት፣ ሴራ የጠነሰሱበት፣ እንዴት አድርገን እንያዘው፣ መቼ እንያዘው፣ ጠዋት ማታ፣ ቀን ወይስ እንዴት አድርገን እንያዘው ብለው ሴራ የጠነሰሱበትን ቀን ብላ ትጾማለች። ዓርብ አምላኬ ኢየሱስ ክርስቶስ በፍጡራን እጅ ተሰቀለ ብላ ታከብረዋለች። ጨርሻለሁ። ሶስተኛው ጾመ ገዓድ ብላ ታከብራለች። አራተኛው ጾመ ሐዋርያት ብላ ታከብራለች። አምስተኛው ጾመ ነቢያት ብላ ታከብራለች። ስድስተኛው ጾመ ፍልሰታ፣ ሰባተኛው ጾመ ነነዌ ብላ ታከብራለች። እንዲህ ያደረገች ያከበረች ቤተክርስቲያን ጌታን አታውቅም ማለት በጣም ስህተት ነው። በጣም ስህተት። ስለዚህ ይችን ቤተክርስቲያን ክርስቶስን ወንጌል አሰብክም፣ አማኞቿ ጌታን አያውቁም ማለት ይሄ ልጅ ለእናቷ ምጥን እንደማስተማር ይቆጠራል። እናት አምጣ እርግዝናውን፣ ህመሙን፣ አምሮቱን፣ ምጡን ችላ ወልዳ እንደገና ማየ እንዲህ እኮ ነው ምጥ ብሎ ማስተማር ይሄ በእውነት ከባድ ነው። አይዋጥም። ይህን ሁሉ በትንትን አድርጋ ለምታከብር ቤተክርስቲያን፣ ይህን ሁሉ ስርዓትና ሕግ ላወቀች ቤተክርስቲያን
አይ ከኛ ውጭ ክርስቶስን ማንም አያውቀውም፣ ከኛ ውጭ ጌታን የሰበከ የለም ማለት ይህችን ቤተክርስቲያን ኋላ ቀር ይሏት ይሆናል። ወገኖቼ ኋላ የቀሩት እነሱ ናቸው እንጂ ይህች ቤተክርስቲያን ወደ ኋላ አልቀረችም። ቀደምትም ነበረች፣ ዛሬም ወደፊትም ትኖራለች። ለምን? በክርስቶስ ደም የታነጸች ነች። ወገኖቼ ይሄን ማወቅ አለባችሁ። እስቲ በመድኃኔዓለም እስቲ የዘመኑ እንኳን ሌባው እስቲ ተሳስታችሁ አንድ ቀን ወይም በቴሌቪዥን ወይም በቲክቶክ ወይም በተለያዩ ሶሻል ሚዲያ ወይ በጋዜጣ ተመልከቱ። የኢትዮጵያ ኦርቶዶክስ ሃይማኖት ተሰረቀ፣ ተዘረፈ ሲባል ሰምታችሁ ታውቃላችሁ? አታውቁም? እናውቃለን አይደል? አናውቅም? በተለያየ በዜናም ይሁን በመጽሔትም ይሁን በሬዲዮም በምንም ብቻ ይሄ ገዳም እንዲህ ተዘረፈ፣ ይሄ ቤተክርስቲያን እንደዚህ ቅርሱ ተሄደ ተሰረቀ ሲባል ሰምታችሁ አንብባችሁ አታውቁም? እስኪ እሺ ተሳስቶ አንድ ቀን ሙሉ ወንጌል ተሰረቀ፣ ቃልዮት ተሰረቀ፣ መሰረተ ክርስቶስ ተሰረቀ፣ ካቶሊክ ተሰረቀ ሲባል ሰምታችሁ ታውቃላችሁ? ምን አለና ምን ይሰረቃል? የሚሰረቀው ድሃ ነው ሀብታም? ምን ነው ቅር አለ? የሚሰረቀው ድሃ ነው ሀብታም? አቤት እግዚአብሔር ይመስገን እኛ የታሪክ ሀብታሞች ነን፣ የቅርስ ሀብታሞች ነን። መድኃኔዓለም ከእናንተ ጋር የሆነ ወገኖች እንደ ስጋችን ይበቃናል፣ እንደ ነፍሳችን ይቆየን። እግዚአብሔር ከፈቀደ የዛሬ ሳምንት ሮብ እንገናኛለን። ያቆምኩበት የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ እዚህ ጋር ያቆምነው 9ኙን በዓላት አይተን እዚህ ጋር ቆመናል። በሚመቸው በማይመቸው ስፍራ ላይ ሆናችሁ በሚመቸው በማይመቸው ስፍራ ሆናችሁ ቁጭ ብላችሁ የእግዚአብሔርን ቃል የሰማችሁ እናቴ ድንግል ማርያም የዘር ያዕቆብ እመቤት ጻድቃኔ ማርያም ያሳደገችኝ ታቦት ኑሯችሁን እሷ ታስተካክልላችሁ፣ ኑሯችሁን ታስተካክልላችሁ።